ቤዛን አምነሻት እዚህ ቤት አስገባሻት? አዎ። ጭራሽ ቤቱ ድረስ መሄድ ጀመርሽ? አሮጊት ይመስል ምንድነው የሚያጨቃጭቅ? ቆይ ከወንጀለኛ ጋር መኖር ትፈልጊያለሽ? እኔ አልፈልግም። እንዴ ለልዬ መፍራት ነው። ልቀቂኝ ልሂዱ። በቃ ቀኑ ሙሉ እንደዚህ ሳስቸግር ነው። እና ታዲያ ገንዘብ ይኖርሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እንዳትመጪብኝ። በቃ የምትሄዱ ከሆነ እንሂድ። ምን አባ ነው የምታንቀላፈው? ብቻ አምሮብሻል ምናምን እንዳትዪ ማዘሯ። ወይ ፍቅር ደግሞ ምን ሆነሻል? ሁሌ ጭቅጭቅ አይሰለችሽም እንዴ? ጭራሽ እዛ ማለት ደረም። ባለፈው ኤላ ጥሏት ሄደ። አሁን ደግሞ እንደገና ባቡር የጠፋ። ምን ፕሮግራሙ ማታ አይደል እንዴ? ማታ ለሊ የባቡሬን ሰርጉ ላይ አለመገኘት ወይም ደግሞ የባቡሬን መጥፋት ስትሰማ ራሷን ስታወደቀች። ታዲያ በዙሪያ ያሉ ሰዎች አደይም ሆነች እንዲሁም ማሚ ሁሉም ቤተሰቡ እጅግ በጣም በጭንቀት ተውጦ ይገኛል። ቤዛ እንደአቀደችው ማለትም በእቅዷ መሰረት ባቡሬን አሳግታው ትገኛለች። ታዲያ ለሊ ሙሽራው ይመጣል እያለች ፏፈጭ ብላ ዝንጥንጥ ብላ እየጠበቀችው ትገኝ ነበረ። ሙሽሪትን በሰርጓ ቀን እያሳቀቃት የሚገኘው ሙሽራ አሁንም ያለበት የደረሰበት ባለመታወቁ ምክንያት ጓደኞቹ፣ ወዳጅ ዘመዶቹ እንዲሁም ደግሞ ቤተሰቦቹ እጅግ በጣም ተጨንቀው ይገኙ ነበረ። ታዲያ ማዘሯም ሆነች እንዲሁም በዙሪያው ያሉ ሰዎች ጭንቀታቸው ከመብዛቱ የተነሳ የሚያደርጉት መላው ጠፍቶባቸው እናም ተጨናንቀው ይገኙ ነበረ። ማዘሯም ልጄ በረከቴ ምንድነው የዋጠው? እሱ አስችሎት በለሊ ላይ እንደዚህ አይነት ነገር አያደርግም ትል ነበረ። ነገር ግን ማናቸውም ቢሆኑ ለጥያቄያቸው ምንም አይነት ምላሽ አላገኙም። ይህንን ያደረገው የቤዛ ወንድም ማለትም ዳኒ እንደሆነ ቤዛ ትናገራለች። ታዲያ ቤዛም ለሊ ጋር አልሄድም፣ እኔ እሷ እዛ ስትበሳጭና ራሷን ስትስት ለማየት እኔ አልሄድም፣ ለዛ እናንተ ትበቃላችሁ፣ እኔ ግን ወደ ወንድሜ ማለትም ወደ ዳኒ መሄድ አለብኝ ትል ነበረ ቤዛ። ፍቅርም ይሄንን ከሰማች በኋላ ወደ ሰርጉ ለመሄድ እየተሯሯጠች ትገኛለች። እናም ሙሉ ቤተሰቡን በመበጥበጥ አሁኑኑ እንሂድ፣ ሰርጉ እኮ አሁን ነው ማታ አይደለም፣ ስለዚህ አሁን ቀድመን መገኘት ይኖርብናል በማለት የለሊን ጭንቀትና የለሊን መሳቀቅ ለማየት እየተሯሯጠች በደስታ መንፈስ ተሞልታ እየሄደች ትገኛለች። ታዲያ ፍቅር ለሊ ቤት ከሄደች በኋላ ለሊን ልትሞሸሪ እያለችም እያሽሟጠጠችባት ነበረ። ለሊም መጥፎ ህልም አይቻለሁ እና ህልሙ ደግሞ እጅግ በጣም የሚጨንቅ ነው፣ ለዛም እኔ በጣም ጨንቆኛል ትላት ነበረ ለአደይ። አደይም ለልዬ ዛሬ ሰርግሽ ነው፣ ሙሽራ ነሽ፣ ለዛም ነው የተጨናነቅሽውና የፈራሽው ትል ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 251 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ውድ የአደይ ፊልም ተከታታዮች በጉጉት ስንጠብቅና ስንጓጓለት የነበረው የለሊና የባቡሬ ሰርግ ሊከናወን ሰዓታቶች ነበረ የቀሩት። ነገር ግን ሰርጉ በቤዛና በጓደኞቿ ማለትም በወንድሟ ምክንያት አሁን ሊቋረጥ ችሏል። ለሊ እንግዲህ ለሁለተኛ ጊዜ ልቧ ተሰብሯል። እሱም እንደ ኤላ ጥሎኝ ሄደ ማለት ነው ትል ነበረ። ነገር ግን ለሊ ባላወቀችው መንገድ ነው ባቡሬ እንደታገተ አላወቀችም። እናም በድጋሚ ከዳኝ ማለት ነው። ቃል ኪዳን እኮ ገብቶልኝ ነበረ እና አደይ ለዛ ደግሞ አንቺም ነበርሽ እያለች አደይንም እንድትመሰክርላት እየጠየቀቻት ትገኛለች። ግራ የተጋባችና የተዛገበችዋ ለሊ አሁንም በድጋሚ እሱም እንደ ኤላ አምኘው ልቤን ሰበረው እያለች በእንባ እየተሞላች ትገኛለች። ታዲያ ይህንን ያየችው ፍቅር እጅግ በጣም ተደስታለች። ፍቅር እንግዲህ የሰው ስቃይ የሚያስደስታት እና የሰው ጭንቀት ደስ የሚላት ልጅ ሆናለች። ይህንንም የተማረችው ከቤዛ ነው። ቤዛ ለእያንዳንዱ ተንኮል ተጠያቂ ስትሆን ፍቅርንም እንዲሁም ተንኮል ውስጥ እንድትገባ አድርጋት ትገኛለች።
ታዲያ ፍቅር አሁንም በቤተሰቦቿ ፊት አይኗን ጭፍን አድርጋ ምንም እንዳልተፈጠረ ምንም እንደማያውቅ ሰው እሷም አብራ እንዳዘነች አስመስላ ከሌሊ ጋር እያሸበሸበች ትገኛለች። ሩታ የቤዛን እዚህ ቤት መምጣት አልወደድኩትም፣ ቤዛ ማለት ምን ያክል ተንኮለኛና መሰሪ እንደሆነች ታውቂያለች ስትልም ማሚን ለምንድነው ቤዛን እያስገባሻት እያለቻት ትገኝ ነበረ። ታዲያ ሩታ ምንም እንኳን ለጥያቄዋ መልስ ባታገኝም ነገር ግን ከዚህ በፊት ዶክተርና ሌሊ ላይ ምን እንዳደረገችባቸው የረሳሽው አይመስለኝም ትላት ነበረ። ማሚም ምንም አማራጭ ስለሌላት ቤዛ ታማ ነው፣ እናም ጎዳና ላይ ወጣ እኔ ያመጣኋት ከጎዳና አንስቼ ነው፣ ስለዚህ እዚህ ቤት ትረፍ ብዬ ነው ሩታ፣ አንቺን ደግሞ ይህ ነገር አይመለከትሽም ትላት ነበረ። ሩታም እሺ ማሚዬ ካልቻት በኋላ እነሱ ሲተኙ ቤዛን አስራ ወደ ክፍሏ አስገብታታለች። ለዚህም ሊዱ እንድታግዛት ጠይቃት ነበረ። ታዲያ ከሊዱ ጋር አብረው በመሆን ቤዛን የሩታ ክፍል ውስጥ አስገብተው አፍነዋት ነበረ። እናም እዛ ቤት ለምን እንደመጣች እቅዷስ ምን እንደሆነ እየጠየቋት ይገኙ ነበረ። ነገር ግን ምንም አይነት ነገር ለመናገር ወይም ለመተንፈስ ፈቃደኛ ያልሆነችው ቤዛ ሩታ እባክሽ እኔ ታምሜ ነው የመጣሁት እና ትንሽም ቢሆን እዘኝልኝ እያለችም ትለምናት ነበረ። ታዲያ ሩታም አንቺ ለእያንዳንዱ ጥፋትሽ መቀጣት ያለብሽ ሰው ነሽ፣ ስለዚህ እኔ በፍጹም ላዝንልሽ አይገባም እያለችም ማሰቃየቷን ቀጠለች። እናም በድንገት ዶክተር ኢዩኤል ወደ ሊዱ ስልክ ላይ ደወለ። ሊዱም አቤት እዩ ስትልም ስታወራ ስትሰማት ሩታ በጣም ተናደደች። ቆይ ስለኔ እዩ ነዋ የምታወሪው? ዶክተር እዩ ነዋ የደወለልሽ ስትልም ጠየቀቻት። ሊዱም አዎ ዶክተር እዩ ነው፣ አንቺ ምን ቤት ነሽ ምን አገባሽ ስትልም ከሩታ ጋር ጸብ ውስጥ ገቡ። እናም እርስ በርሳቸው መደባደባቸውን ቀጠሉ። ታዲያ እየተደባደቡ በነበረበት ሰዓት ማሚ ድምጽ ሰምታ ወደ እነሱ ተከሰተች። እናም ቀና ስትል ቤዛን አስረው እያሰቃዩት ነበረ። ከዛም ደግሞ እነሱ እርስ በርሳቸው እየተደባደቡ ነበረ። ቆይ ምን ሆናችሁ ነው ስትልም ጠየቀቻቸው። ማሚ ሩታ ናት እንደዚህ ያደረገችው ትል ነበረ ሊዱ። ሩታም እንደዚሁ ሊዱ ናት ማሚዬ እኔ ምንም አላጠፋሁም፣ ሊዱ ተንኮለኛ ናት ትላታለች። ወደ ሩታ ቀና ብላ በማየት ሩታ አንቺ እኮ ጥሩ ሰው ነበርሽ፣ አንቺ እኮ እንደዚህ አይነት ነገር አታደርጊም ነበረ፣ ቆይ ምንድነው ችግርሽ? በኋላ ያመጣሽው ጸባይ ምንድነው ትላታለች። ሩታም አይ ማሚዬ እኔ ምንም አይነት ጸባይ አላመጣሁም፣ ሊዱ ናት ስትል ሊዱ ላይ አሳባ ትገኝ ነበረ። በአሁኑ ሰዓት ከሙሽራው አጠገብ መሆን አለብን የሚሉት የባቡሬ ጓደኞች አንዳቸውም እሱን ማግኘት ባለመቻላቸው እጅግ በጣም ተጨንቀው ይገኛሉ። ታዲያ ዴቭም ሆነ ዳይመንድ እንዲሁም ደግሞ አሹ ኪንጎ ተሰባስበው ሙሽራው ያለበትን ቦታ እየፈለጉ ይገኙ ነበረ። ነገር ግን ማንም ቢሆን እዚህ ነው የሚላቸው አለማግኘታቸው እጅግ በጣም ጭንቀት ውስጥ ከቷቸው ይገኛል። ታዲያ ዴቭም እኔ ነኝ ከአጠገቡ መሆን የነበረብኝ አሁን ከየት ላምጣው እያለ ጭንቀቱን በይፋ እያንጸባረቀ ይገኝ ነበረ። እንግዲህ ባቡሬ ተፈልጎ ተገኝቶ ወይም ደግሞ ከታገተበት ቦታ አምልጦ ወጥቶ ሞሸሩ ይሆን ወይስ ደግሞ ሌሊ ራሷን እንደሳተች ሆስፒታል ትገባ ይሆን? እናም ባቡሬ ሳይመለስ በዛው ይቀር ይሆን? በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።